ደስ የሚል ስሜት እየተሰማኝ አይደል? ዝም ብሎ እየጨነቀኝ ነው። ግድ እኮ ነው አባቴ። የምትሄደው ለቃል ፈታ ነው። ያ ራስ ለነገ ታዲያ ምን ያስጨንቃል? እኔ እኮ እናትየው አበላሉ፣ አቀማመጡ፣ አለባበሱ ምናምን የሚለውን ለመገምገም ነው መቼም ምራት የጋበዙኝ። እንዳትሸወድ ወንድም ማለት ነገሩን ለማጥራት በመሃላችሁ ያለውን ነገር አይታ የፍቅራችሁን መጠን ቅሌት ክብደት ለማወቅ ነው። አይናት እስቲ አንዴ ፎሎ ለክፋል ሰጥመሽ አፍስነው አባ አፍስነው እስቲ ሆኒ ይቅናበል ግናሽ ነጂ ወይስ ላንቺ ማጥነው ነገር የለማ አንቺ ለኛ በይ ቆይ ለኔ አድርጋ ላንቺ ላይ ያደረገችው ነገር አለ አንቺ ቀንተሽ ብቻ እንዳይሆን ማ እኔን ባንቺ ምቀነው ቀንተሻል አልቀነው ቀንተሻል አልቀነው አንቺ ሰብለ ወሬሽን ትተሽ መጥተሻል እሺ መጣው እና ልታስተዋውቂው ነው ዛሬ? አዎ እንግዲህ ደዛ አስቤያለሁ። ግሩሜ አንተም ጸልይልኝ እሺ? እንዴው ጸልይሻለሁ። የጸሎት ደግሞ ፈጠን ብላ ነው የምትደርሰው። ያበለ ነው። ቆይ ልመጣ ነው ተዘጋጁ ምናምን አይባልም? ዝም ተብሎ ነው የሚመጣው? ከዚህ በላይ እንዴት መዘጋጀት ፈለግሽ? ደግሞ የምር አምሮብሻል። ይልቅ ትንሽ ጭንቅ ስላለኝ ነስቲ ቅፋር ይመናት ደግሞ ቤት ተጉብት እየጠበቅኩኝ ሀብሳብስ ስጠኝ ከዛሬ ነገ ትሰጠኛለህ ብዬ ይኸው ያዩዋ ሴት ላይ ሁሉ ማፍጠጡን አስራይ አንድ ምልክት ብቻ ከዛ እሷ ላይ ሙጭት ነው የምልባት። ቆይ ግን አምላክ የማውቃት ናት ወይስ የማላውቃት ናት? ምልክት ነው እንደዚህ አይጥ የምትፈራው ስርጉት ናት። ስርጉትዬ የኔ ድንቡሽቡሽ እሷ ናት። አመቴ ግን እኮ እሷ አረብ ሀገር ነው ያለችው። ወይ ፍርጄ ጠብቅ እያልከኝ ነው? አረ ስቀልድ ነው ደግሞ ስደረደር አየር ሌላ ጸሎተኛ እንዳሰጥብኝ። ልጄ ምን አንቺ ምግቡ አልጣፈጠም? አረ በጣም ጣፍጦኝ የበላው ነው ማለት ነው። ባይሆን ሰላጣው ትንሽ ጨው በዝቶበታል። አንተ እኔ ሰራውት መስሎክ ነው እንደዚህ ያልክ ያለው? ዛሬ ተገኝታለሽ። እማዬ ናት ሰራችሁ። ውሻቷን ነው ራሷ አንቺ ሰራችሁ።
ፍየል ይመስል ቅጠላቅጠል የምትወደው እሷ ነች። እሰይ በእንደዚህ አይነት መተዋወቅ በጣም ደስ ሲል እግዚአብሔር ትዳራችሁን ማዬ አጎቴን ልጥራው? መሽቷል እኮ አምቡላንስ ልጥራ? ቆይ አጎቴን መድኃኒቷን የሚያውቀው እንደዚህ አድርገሽ አስተኛት። መጣው ቆይ እሺ መሽቷል ልከተልሽ። እኔ ያየሁትማ ምን ይከብደኛል? ቆይ በህልሜ ነው አጎቴ ነው እንደዚህ ያደረገው? ቆይ እንዴት? ለምን? ቆይ እንዴት ሊሆን ይችላል? ቆይ ተረጋጊ ልጅ፣ ምናልባት እሳቸው አያደርጉትም ይሆናል። ዳኒ ደግሞ ተወኝ እባክህን። ቆይ ሻው ምንድን ነው የምናደርገው? ዳኒ በምትወዳት እናት ይሻል እባክህን ሊለምንህ። ቆይ እንጂ ሪች መጀመሪያ ንገሪኝ፣ ምንድን ነው እሱ? እማዬ ያለ እሱ አትችልም። እኔም ደግሞ እጎዳብሃለሁ። እባክህን ያየኸውን ነገር ለማንም እንዳትናገር። እሺ በቃ ቃል እገባልሻለሁ፣ ለማንም አልናገርም። አሁን በቃ ለእናትሽ እንድረስላቸው። ልጄ፣ ኧረ እነዚህ ልጆች ቆዩ፣ በሰላም ነው? ቆይ ግን ማጊ ነቃሽልኝ? እንዴ መድኃኒቱ ማን አምጥቶላችሁ? ጭራሽ ወደዚህ አልመጣችሁም እንዴ? ታዲያ ይህን ማነው ብር ላይ መጥቶ ያስቀመጠው? ያው አጎቴ ይሆናላ። ቤት ስንሄድም እሱን አላገኘነውም። ዋናው መድኃኒቱን ማምጣታቸው ነው። በቃ እኔ ልሂድ። ማዘርዬ ፈጣሪ ማሩት። ሰብሊ ደህና ደሪ። እሺ። ውይ ይቅርታ ልጄ፣ አንተንም አደከምኩ። ይቅርታ ልጄ፣ ይቅርታ። እንዴ እማዬ ስለምን ማድከም ነው የምታወሪው? እሱ ማለት የኛ ቤተሰብ ማለት አይደል እንዴ? ቆይሽ ዳለ ሸኝቼ መጣ። እንዴ ሪች ምን ሆነሽ ነው? ተረጋጊ እንጂ። ዳኒ ነው የፈራው። እህት ያለችውን ነገር ሰምተሃታል አይደለ? በራን ኮክቶ እኮ ነው መድኃኒቱን አስቀምጦ ሄዳ ያለችው። ቆይ ይሄንን ማን ሊያደርገው ይችላል? መቼም አጎቴ ሊሆን አይችልም አይደለ? ተው አትጠራጠር። በፍጹም አጎቴ አይሆንም። ቆይ እሱ ከሆነ ቤት በኩል ተላልፈን በምን ቅጽበት እንደዛ አይነት ነገር ሊፈጠር ይችላል? ተረጋጊ ልጅ፣ አሁን ሁለታችንም ደንግጠናል። ተረጋግተን እያሰብን አይደለም። አሁን ይህን ነገር ወደ ጎን ታዩና፣ ማለቴ እናትሽን አስታሚ። ነገ ተረጋግተን እንመካከራለን። እሺ እሺ ውዴ። አደራ ግን ሪች፣ ተነጋገርን እኮ በቃ የተዘጋ ነገር ነው። አሁን እናትሽን አስታሚያችሁ፣ ጠዋት ደግሞ ደውዬልሽ እንመካከራለን። እሺ ውዴ። እሺ
እህቴ ግን ሰላም ነሽ? ቅድም ምንም ሁኔታሽ አልጣመኝም ነበር። አሁን ደግሞ ምንም እንዳትልፍልፊ ሙጢ፣ ግቢና ተኚ። ለማየት አስፈልጊያታለሽ። ካስፈለግኩሽ ደግሞ ጥሪኝ። ስርጉትዬ ስራ እንዴት ይሁን? አስደነገጥኩ አይደል? ይቅርታ። እንዴት አመሽ? ቆይ ጠይቀኝ እንጂ አጣደፍከኝ እኮ ነው ወይስ እንደነገሬ ጠይቀህ ልክ ልመልስህ ትንኮኝ ብለህ ደፋኝ? አዎ አስደንግጠኸኛል። ሰላም አምሽቼ ነበር። አሁን አንተ መጥተህ በጠበጥከኝ። ልጻፍላት? እኔም ደግሞ እንደሱ ሆነ። ያስቃሹት ሽማግሌ ላክ ሰርጉን ከጥሩሽ ጋር መልስና ቅልቅል ጠይቆት ነው። አየሰው ጭካኔ ምንድን ነው አንተ በሌሊት ተነስተህ መገኛ እንደምትወስድ ብቻ የምትወር? መገኛ እኮ ቢመታ አጉል ቦታ ቢመታ ወደ እሱ የሄደውን ጥፋተኛ ሰውዬ መርጦ ይመታል እንጂ ወደ ትውልድ ማጥፋት አይሄድም። ቅርታ በእናትህ ማታ ረበሽኩ አይደል? የኔ ሀሳቢ ረበሽኩ ብለህ ጠቅ አደረግከኝ አይደል? አረበሽከኝ። አሁን የነቃሁት። ቆይ ግን እኔ ምን ሆኖ ትናንትና እንደዛ ስትቃዥ ያደርገው? እባክህ ራሴን አሞኝ ነበር። እሱን አንግለት የለቀቀብኝ። አረ እንደዛ
እንደዛ ነው። እሺ ድሮም እንደዚህ አይነት ነገር ሊነገረው የሚችል ጓደኛ አይደለም። ምንድን ነው የምታወራው? ጭራሽ ያለኝ ጭንቀት ላይ ሌላ ጭንቀት አትጨምርብኝ እንጂ። ጭንቀትን መርዳት ስላለብኝ ጭንቀት ይሆንኩብህ። አንተ እንዴት ያለ ነጭናጭ ወጥቷል በእናትህ ሽማግሌ። አንተ ዮናስ፣ ዮኒ፣ አንተ ዮኒ ልጁ ምን ሲያሳየኝ ነው ያሳደረኝ? እኔ የምልህ ትናንት ቤቱ ሄደን አጣ ነው ያሉት። አንተ ግን እርግጠኛ ነህ ቤት ነበርክ? አንቺ ደግሞ ምን ማለትሽ ነው? ሌላው ቢቀር ሚዛን ቤት አለች አይደለም እንዴ? መጥተው ቢሆን ኖሮ አንቺ መድኃኒት ታውቀዋለች አትሰጣቸውም? ግን እኮ ማሚ አንቺ ስላመመሽ አላስተዋልሻቸውም እንጂ ሁለቱም ልክ አይደለም። የሆነ ነገርማ ተፈጥሯል። ምን ሊፈጠር ይችላል? ምናልባት እርስ በርስ ተጣልተው ይሆን? ደህና አደርክ አጎቴ? ፈጣሪ ይመስገን። እንዴት ነሽ ልጄ? እኔ የምልሽ ልጄ ትናንትና ምንድን ነው አጎትሽ ቤት ሳትሄጂ ነው ሄድኩ ያልሽኝ? ዋሽተሽኛል? እኔ እኮ አንተን ማራቅ ፈልጌ አይደለም። ማለቴ ካንተ የምደብቀው ነገር ኖሮኝ አይደለም። ትንሽ ጉዳዩ ከበድ ስላለኝ ነው። ይኸውልህ ትናንትና የሪች እናት አሟቸው ነበር እና የሪች አጎት የባህል ሐኪም ናቸው እና መድኃኒት ልናመጣ የሪች አጎት ጋር ስንሄድ አጎትየው ምን ሞቶ አገኛቸው? ለዚህ ነው እንዴ ለሊቱን ሙሉ ስቃጃ ደርኮ ሬሳ አይተነዋ። አሁን ሬሳ ምን ያስፈራ እንዴ? የምርህ ነው? ሬሳ ያስፈራም እንዴ? ቆይ ሲጀመር ሬሳ አይተህ ታውቃለህ? በጭባጫ ይወንዳል ልጅ። አሁን ሬሳ አሁን በድን ምኑ ነው የሚያስፈራው? አረ አንተስ በዛ። እንደሱ አይደለም ዋናው ጉዳይ። ይኸውልህ እንደዚህ አስለፍልፋኝ ነው እንዴ የምትነግረኝ? እንዴ ነው ወይስ ትላንትና ያደረግከውን ረስቼ አብሬ ስሆን እንደ ሞኝ አድርገህ ነው የምታስበኝ? አረ እንደዛ አይደለም ጓደኛዬ። እና እንዴት ነው? ነፍሴ እኮ ተጨነቀች። ይኸውልህ የሪች አጎት የባህል ሐኪም ናቸው ይመስለኛል። ስጠረጥር ሕክምና የሚሰጡት ሰው በሕክምና ስህተት ሳይሞትባቸው አልቀርም። ይሄ ነው እንዴ? የእኔ የቅድመ ሀያት የባህል ሕክምናውን በደንብ ከመልመዳቸው በፊት 7 ሰው ደፍተዋል። እስቲ መጀመሪያ ስማኝ። ለዚህ ነበር እንዴ ካልነገርከኝ ያልክ ስታኮርፍና ስትነፋፋ ያረፈድከው? ዊታኒ ታውቂኝ የለ የእርጎ ዝንብ በለኝ። ጥልቅ 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 ማለት ወዳለሁ። እሺ ይኸውልህ እሺ በቃ ቃል እገባልሻለሁ፣ ለማንም አልናገርም። ይቅርታ ሪጂ። አጎትየው የሞተባቸውን ሰው ሰፈራቸው ያለው ጫካ ሲቀብሩ ታየን። ይሄኔ ምስኪን ብቻቸውን ቀበሩ ጫካ ውስጥ። ምን ይሻላል? ጋሽዬ ምን ነው አሞታል እንዴ? ወይስ እማማ ደህና አይደሉም?
በሀሳብ ጭልጥ አሉ እኮ። አይ ደህና ነኝ። እኔ ምን ሆናለሁ ብለሽ ብቻ የእህቴ ልጅ ራሔል ነገር ሁኔታዋ እያሳሰበኝ ነው። ምን ነው ደህና አይደለችም እንዴ ጋሽዬ? አይመስለኝም። ልክ ያጣ ገደብ ያለፈ ፍቅር ውስጧ ሳይገባ አይቀርም። እንዴ ጋሽዬ ፍቅር ደግሞ መጠን አለው እንዴ? አይ የልጅ ነገር በዚህ ዓለም ላይ መጠን ያልተደረገለት ምንም ነገር የለም። በይበልጥ ደግሞ ፍቅር መጠን ካልኖረው ራስ ወዳድነት ከፍ ይላል። የዛኔ ለኔ ብቻ የሚል እርኩስ የቅናት መንፈስ ውስጣችን ይገባል። ከዛም የኛ ደስታ ከተመለት። ጋሽዬ ፍቅር እንዴት ደስታ ያሳጣል? አየሽ አሁንም ልብ ብለሽ አልሰማሽኝም ማለት ነው። ልክ ያጣ መጠን ያለፈ ፍቅር ነው ያልኩት። የምናፈቅረው ሰው አጠገባችን እያለ መቆዘም፣ ካጠገባችን ራቅ ሲል ደግሞ እንዳናጣው መፍራት፣ በትንሽ በተራ ጭቅጭቅና ግጭት አምርሮ ማዘንና ራስን እስከ ማጥፋት መወሰን፣ ይሄ ሁሉ ልክ ያጣና መጠን ያለፈ ፍቅር ምልክት ነው። ፍቅር ታጋሽ ነው፣ ቶሎ አይወስንም። ፍቅር ጠባቂ ነው፣ ርቀት አይገድበውም። ፍቅር የአንድ ሳይሆን የሁለት ሰው ነው። ጎዶሎ ፍቅር እንደ ስሙ ጎዶሎ ነው፣ አይሞላም። የጭንቀት ብቻ። ልጄ አስደነገጥኩሽ አይደል? እኔ ልጅ ነቃ። አይዞሽ፣ ይኸውና እኔ እናትሽ አሁን በጣም ደህና ነኝ። ቆይ ትናንት ማታ ተጣልታችሁ ነው አይደለ? ከዛ በኋላ አልደወለሽም። በቃ አንቺ ተሸነፊና ደውይለት። አንቺ ምንድን ነው ብቻሽን የሚያስለፈልፍሽ? ተያት በቃ፣ እሷ አሁንም ደክሟታል፣ ትረፍበት። እማዬ ግን አጎቴ ተናደደብኝ አይደለ? ለአንድ እህቱ መድረስ ስላልቻልኩ። ኧረ እሱ ምንም አላለም። የሆነችውን ነገር ከእናንተ ጋር በነፃነት ታውራ ብሎ እኮ ነው የሄደው። እኔ ካለው ሊከብዳት ይችላል ብሎ ነው፣ ሌላ ምንም ነገር የለም ልጄ። በቃ እኔ ልግባ፣ ደህና ደሩ። ተነሽ በነፃነት። የልጅ ስልክ አለሽ? እሱ ጋር ደውለን እኮ ብንጠይቅ ምን ችግር አለው እንዴ? ስልኩ አለኝ ግን ቀጥታ ሳይሆን ቆይ ላሳይሽ። ሌላ ነገር ቀባጥረሽ ጉድ እንዳታረግ። ችግር የለውም ማሚ፣ በእኔ ጣዩ። እሺ እስቲ በይ። ሄሎ ዳኒ፣ እንዴት ነህ? አለሁ፣ ሰላም ነው። ማን ልበል? ሰብለ ነኝ፣ የሪች እህት። ኦ አወኩሽ ሰብሊ። ምን ነው ግን በሰላም? በሰላም ነው። ትንሽ ማታ በተፈጠረው ነገር ተረጋጋ ሆይ ለማለት ነው። አዎ ተረጋግቻለሁ። ሪችስ እንዴት ናት? ደህና ነች። ትንሽ ግን ድንጋጤ አልለቀቃትም። እኛን አላወራ ስላለችን አንተ እንድትደውላት ነበር። ትንሽ ቀለል ይላታል። እሺ ሰብሊ፣ እሺ እደውልላታለሁ። አመሰግናለሁ። አረ ችግር የለውም። እንኳንም አንተ ደህና ሆንክ። ለማንኛውም እንዳትረሳው እሺ፣ ደውልላት። ያው ትንሽ አንተ ስታወራት ፈታ ትላለች ብዬ ነው። እሺ ሰብሊ፣ እሺ አሁን ደውልላታለሁ። በጣም ነው የማመሰግነው። አረ ችግር የለውም። እሺ በቃ ቻው። አሁን ጠጋ ብለን ምን እንደሚያወሩ እንስማ። በዛው ምክንያቱን እናውቃለን። አንቺ ጉደኛ።
ሚዛኔ ነይ እስኪ በር ተንኳኳ። መጣሁ ጋሽ። አይዞህ ደህና ዋሉ ጋሼ። እንደምን አላችሁ ልጆች? አምጡት። አይዞህ እና እዚህ ጋር አስተኙት። አይዞህ እዚህ ጋር ቀስ። በቃ አሁን እሱን ለእኔ ተዉት። ስታስፈልጉኝ ታግዙኛላችሁ። እዛ ጋር አረፍ በሉ። አይዞህ እሳት ነው። ሚዛኔ አቤት ጋሽ። ህመሙን የሚቋቋመው አይመስለኝም። ፍቱንን ያምጭልኝ። እሺ ጋሽ። አፍንክፈት። ዋጠው። ደህና ነው ጋሼ። ራሱ ሳተ እኮ። ተረጋጉ። ሚዛኔ ቀስ ብለን እንወስናለን። መጀመሪያ እሷን አገኝና ሀሳቧን ተረዳ። ደግሞ አትንበጫበጭ። ወንድ ልጅ አይደለ እንዴ? በየቀኑ ፌስቡክ ላይ ለሚታይ ሬሳ እንዳትጨርስም። ትንሽ ጭንቅላት ቢኖር በየቀኑ ሬሳ አየሁ ብለህ እንደዚህ ቀላልነቱን ሳይሆን የሰላማችንን የህይወታችንን ጉዳይ አደጋ ላይ መውደቁን አውቀህ ትንሽ በፈራና በተንበቀበቅ ነበር። ለነገሩ ማሾቹ አንተ ዘመድ ስላልሆኑ ምንም አይመስልም ማለት። እንዴት ቤት ነው ታስበኝ አንተ? በዚህ ልክ አረምን ያርገ ነው እንዴ የምታስበኝ? አሁን ማን ይሙት እኔ ስለዘር ሳወራ ሰምተኝ ታውቃለህ? አላውቅም እኮ። ግን ደግሞ በዚህ ልክ ስለዘር ሲያወሩ ማውቀው አክቲቪስቶችና የዘር ፖለቲከኞች ናቸው። ለዛ ነው እንደዚህ ያልኩ። አባቴ እኔ አንተን ያቆፈጠንኩ ያበረተው መስሎኝ እንጂ ማይሆን ቃል የተጠቀምኩ አልመሰለኝም። ቃል ብቻውን እንደሚያሰቅል አላወቅኩም ነበር። ለሁሉም ነገር መነሻ ቃል ነው። አረፈደብህም? በልደኗል። ደህናዋል። ማንም ቢያገኝ ይሰቀል ብሎ ያሰቅለኛል። እኔ ራሱ ሬሳ ብሉ። አይ ይቅርብኝ፣ እኔ ጠግቤያለሁ። አመሰግናለሁ። ብላ እንጂ ደክሞሃል። አቅምህንም ይመልስልሃል። አረ ትንሽ ብላ። ምነው አልጣፈጠህም እንዴ? አረ በጣም ይጣፍጣል። ጣፍጦኝ ነው የበላሁት። ይህን ጎመን ግን ቀምሼ አላውቅም። ምንድን ነው? ሽፈሮ ይባላል። እንዴት ያለፉትን መድኃኒት መሰለክ። ያው እናንተ ሞሪንጋ በሚል ነው የምታውቁት። ቁስልህ ቃጠሎ ስለሆነ እንዳያመረቅዝ ውሃ እንዳይቋጥር ያግዝሃል። ጉልበትህም ደግሞ በሽታውን እንዲቋቋም ያደርጋል። ሌላውን እንግዲህ ፈጣሪ ይጨመርበት። ብሉ። እንዴት ነህ ግሩሜ? ደህና ነኝ። ልቹ አመመሽ እንዴ? ኧረ አላመመኝም። አይ ፊትሽ ግን ልክ አይደለሽም። የሆነ ነገር እንደውሽ ያስታውቃል። ይኸው አትንገሪ። ግን ያው ሴትሽን ማቅረብ ከቻልኩ እጎንሻለሁ። ምን ግርም እንደሚለኝ ታውቃለህ? ይሄን የመሰለ ክህሎት፣ ይሄን የመሰለ መልካም አስተሳሰብ ይዘክ ራስን መቅጣት ምናምን በሚል ኋላ ቀር አስተሳሰብ ለምን ራስህን እንደምትጎዳ ነው። ራስ አስተሳሰብ ቢኖር ኖሮ ዛሬ የምትቀጣበትን ያን ጥፋት ሰራ ነበር ብለሽ ነው? ምክንያቴን አንድ ቀን እነግርሻለሁ ትለኛለህ።
ቆይ ምክንያትን ለመናገር የምጠብቀው ሌላ ምክንያት አለ? ዛሬ ምክንያት አለ እነግርሻለሁ። ግሩሜ ዛሬ እንኳን ቀጠሮ አለኝ። ባይሆን ሌላ ጊዜ ትነግረኛለህ። ችግር የለውም። ጥፋቱ ትልቅ ቢሆንም ያው ታሪኩ አጭር ይሽኝ ይሻላል። እሺ በነገራችን እስከ ዛሬ የሚያልነገርኩሽ ብዙ ነገሮች ከትብቃ በጣም የተመሳሰሉ በተለይ ከዳኒ ጋር ያላችሁ ነገር ባህሪ፣ ስራሽ፣ ብቻ ሁሉ ነገሮች ይመሳሰላል። ስለዚህ በስጋ የበደልኳት ያለች ሴት ቢያንስ በነፍስ ነው በአንቺ በኩል የሆነ ነገር ቢሻሻልልኝ ከጸጸት ብድን ብዬ አንቺን ስጠብቅ እሷን የጠበቅሽ ይመስላል። እየጠበቀኝ ነው። ጠባቂ እግዚአብሔር ነው። እኔ ከጸጸቴ መዳኛ ምክንያት ነው ያደረኩሽ። ወደ ዋናው ታሪኬ ስገባ እኔ እናቴን ቤት በጣም ነበር የምወደው። እንዲሁ አይተሽው የምታውቂው አይተሽ የምትለይ መወደድ ብዙ ጊዜያችንን የምናሳልፈው የእሷን ቤተሰቦች ሽሽት በመንደራችን አቅራቢያ የሚገኝ ጫካ ነበር። የቀጠሮ ቦታችን ማንመጣና የማይመቸን ከሆነ እንኳን በተመቸን ሰዓት መተን ደብዳቤ የምናስቀምጥበት ቦታ አለ። ከዛ ቦታ ውጭ ምንም ዓለም አልነበረንም። የመጀመሪያችን የመጨረሻችን እሱ ነበር። የሆነ ጊዜ ግን ቦታው ላይ መምጣት አቆመች። እንዳልደውልላት ስልክ አትይዝም። ከዛ በፊት ትምህርት ቤት ሲሄድ ነበር ማገኛት። ያኔ ደግሞ ትምህርት የተዘጋበት ወቅት ነበር። ማደርገው ግራ ገባኝ። ታዲያ የሆነ ቀን በጠዋት ስፈራቸው ሲሄድ ራሴን መቆጣጠር አቃተኝ። ማመን ስላቃተኝ በተደጋጋሚ ለማረጋገጥ ሄድኩ። ጭራሽ ቤታቸው ገብቶ ይዟት ሲሄድ በተደጋጋሚ አየሁ። ያኔ በስሜት የዛሬውን የጸጸቴን ምክንያት ስትሰራው ሰው ፊት አዋረድኳት፣ ተፋውባት። የዛን ቀን ንዴቴን መወጣቴን እንጂ ወደ ህይወቴ ትልቅ ውሰት እየገባው መሆኔን አልተረዳው ነበር። ፍቅር እንዴት እዚህ መጣ? ልክስክስ ሴት ነሽ አባ። እኔ ልትነግረኝ የምትፈልገውን ሳልሰማ የኔን ንዴት ስድብ ብቻ አወረድኩባት። በኋላ ግን ያ ባለ መኪና እነሱን አፈላልጎ ከአሜሪካ የመጣ በአባት የሚዛመዳት ወንድሟ መሆኑን ሰማሁ። ግራ ገባኝ። አይኗን ማየት ስለማልችል ምናልባት ይቅር ብላኝ ከመጣች ብዬ መገናኛ ቦታችን ሄድኩ። ሲሄድ እውነትም መጣለች። ግን እኔን ለማግኘት ሳይሆን እስከ ወዲያኛው ለመሰናበት ነበር።
በምናየው ሳይሆን ባየን ውስጥ ያለው እውነት ነው እኛን የሚፈትነው። እውነት ነው። እኔም አሁን የሚያስፈልገኝ ያየሁትን ነገር እውነት መሆኑን ማረጋገጥ ነው። በእውነት ግሩሜ አንተ በጣም ልዩ ሰው ነህ። በጭንቀቴ ሰዓት የምርም ጉልበት ነው የሆንከኝ። የምር ጉልበት ከሆንኩ እድለኛ ሰው። እድለኛዋ ማን ነኝ? በዚህ በጭንቀቴ ሰዓት እንዳንተ አይነት ሰው ማግኘቴ። ደግሞ የማማክርክ ነገር አለኝ። እሺ እንዳትጠፋ። እጠብቅሻለሁ። አንተን ሰምቼ ሳልል ልቅር ደግሞ ሪች ትገለኛለች ብዬ ሰው ብሎን ይመስላል አሉ። ምንም አልክ ምን ዛሬ እኔን በመስማት ህይወትን አተርፈዋል። አስበዋል። ሚስጥራቸውን የምታውቀው አንተ ብቻ እኮ ነህ። አንተ ምንድነው የምታወራው? ሲጀመር እኮ ሬሳውን ከሪች ጋር እኮ አብረን ያየ ነው። በዛ ላይ እናጣራለን እንጂ እንደብቃለን አልተባባልንም። ታመቻቸ ነው አባቴ። እንዳትጠራጥር ስታደርግህ ስትደውልልህ አሻፈረኝ ብልሃት ባይሆን ኖሮ ይሄኔ የሆነ ቦታ እንሂድ ብላ ይዛ ሄዳ ከአጎትየው ጋር አንድ ያለውን የአይንማል ያጠፋዋል። ታዲያ ተባብሮ መረጃ ጠፉ ማለት አይደል? ምንድነው ማአት የምታወራው? ሲጀመር ልጅ እንደዚህ አይነት ሀሳብ አታስብም።
አሁን ከጎኗ ምን ነበረብኝ? ልክ አይደለም የሚሰሩት። አባቴ እኔ አንተን ከሷ መለየት አይደለም ሀሳብ፣ አንተ በህይወት እንድትኖርልኝ እንጂ። እንደዚህ አትጸጸት። የጠፋው የሰው ህይወት ነው። ማድረግ ያለብንን ነገር ተነጋግረን እናድርግ። ልክ እኮ ነው ወንድሜ፣ አንተ የሚያሰብከውን ተረድቻለሁ። ግራ የገባኝ እኔ ምን ማድረግ እንዳለብኝ ነው። እኔ ጋር አንድ ሀሳብ አለ፣ ግን አንተን ቅር ሊያሰኝ ይችላል። ግን እስከምጨርስ ድረስ ልብ ብለህ አድምጠኝ። እውነቱን ያልተቀበለ ፍቅር ይዘገያል እንጂ መፍረሱ አይቀርም። ያው ምንም ማለት ግን አድምጠኝ፣ ልብ ብለህ አድምጠኝ። ሪች ሬሳውን እንዳየች ታወቀ ማለት አንተም እንዳለበት ታወቀ ማለት ነው። ስለዚህ አንተም ሪችም መረጃ በመደበቅና በማሸሽ ተብላችሁ እስር ቤት ትገባላችሁ ማለት ነው። ቆይ ታዲያ ምንድን ነው ማድረግ ያለብኝ? ምንድን ነው ማድረግ ያለብን ነው የሚባለው። እሺ ምንድን ነው ማድረግ ያለብን? ከየት ነው የወረድኩት? እኔም አንቺን እየጠበቅኩሽ ነበር። አንቺ ነሽ እንጂ የሌለሽው። እኔ አይደል ጎትቼ ያመጣሁሽ። ቆይ ግን ደህና አይደለሽም? ትንሽ። ምን ትንሽ ትያለሽ? ልትፈነጂ ደርሰሻል እኮ። አንተ ልጅ ግን እቺ ልጅ የደካና አዛት ብሎ የላከክ ሰው አለ እንዴ? ቆይ እንዴት በትኩረት ብታይኝ ነው ይሄን ያክል ልትረዳኝ ቻልከው? ለምን ትኩረት እንደሰጠሽማ ቅድም ታሪክ ላይ ነገርኩሽ። አሁን እባክሽ አታረሳሽ። ንገሪ ነው አይነገርም። ለማንኛውም ሌላ ጊዜ እነግርሃለሁ። ደህና አምሽ። ሪች እንዳትረሹ። መቼም ቢሆን ስላየሽ ብቻ እንዳትወስኝ። ካየነው በላይ እውነታው ነው ከባዱ። ደግሞ ሙድ ውስጥ እንዳልሆንሽ አውቄብሻለሁ። በቀን 2 ጊዜ እኮ 50 ብር ሸለምሽ። ለምሸሽ ነው ልጅ ምን ነው ልጄ ራይልዬ አሞሻል? ደህና አይደለሽም? ማልሽ እንዴ? እኔ እኮ አጎቴን ሳየው አሞሽ ይሆን እንዴ ብዬ ፈርቼ ነው። አረ ጠላቷን ምንም አልሆነችም። ይልቅ እናትሽ ያሳሰባት የሰሞኑ ያንቺ ሁኔታ ነው። ነይ እስቲ አረፍ በይ እስቲ ቁጭ በይ። በሉ እንግዲህ ደህና ደሩ። አጎትሽን ቻው ማትይው እንዴ? አረ ተነሺ። ደህና ደር አጎቴ። ጭራሽም ደግሞ ዛሬ አትሸኝኝም? አረ እኔ ራሴን ማለቴ ደክሞኛል። ደህና ደሩ። ግድ የለሽም። እችን 2 ቀን ላዘጋጅና የሚያረጋጋት ነገር አይጠፋም። ይዘሻት ነኝ። አረ እኔ ይዣት እመጣለሁ። ምን ሆንኩ? ቃዥው እንዴ? ያንን የሚመረ ያንቺን ቅጀትማ ተገላገልኩ። በሊድ ወንድሜ አይምሽብህ። ደህና ደሩ። ልክ እኮ ነህ። ሳስበው በዛ ቦታ አንተ ብትሆን ለፍቅር ብዬ ዝም ብል ነበር አልልም እኮ። እሺ ጣን ጆሮ ይደፈን። በዚህ ምሽት የምሟርት ነው የምታሟርተው። ይህን ነገር ማጋለጥ ይኖርብኛል። ዮኒ መቼም ብርታቱን የሰጠኝ አንተ ነህ።
ከጎኔ ነህ አይደል? ከጎኔ ነኝ ወንድም። እኔ ጋር አንድ ሀሳብ አለ። ምንድን ነው ሀሳብ? ሰውን ለመክሰስ የግድ መረጃና ማስረጃ ያስፈልጋል። ስለዚህ በቦታው ሄደን ሬሳ መኖሩና አለመኖሩን ማረጋገጥ አለብን። አንተ ምንድን ነው የምታወራው? ሲጀመር ለፖሊስ ጠቆምን ማለት ሄደው ቆፍረው ሬሳውን አወጡት ማለት አይደል? መቼም በዚህ ጊዜ ሬሳው በስብሶ ይተናል አትለኝ። ምንድን ነው እንደዚህ የሚያስቆጣ? ሲጀመር የመጀመሪያ ተጠርጣሪያችን ራሄል ናት። አስበዋል? እሷ ሄዳ ለአጎትዮ ተናግራ ቢሆንስ? ሪችን እዚህ ውስጥ አታስገባት። ሪች እንደዚህ የምታስብ ሰው አይደለችም። ይልቅ ሰውየውን ማጋለጥ የፈለግኩት ከፍቅረኛዬ ጋር መለየት አምሮኝ ሳይሆን የማንም ነብስ ባክና እንዳትቀር ብዬ ነው ፍቅሬን መስዋዕት የማደርገው። ኧረ እኔ እኮ ስራዬን መስራት አልቻልኩ። ምንም እኮ ስራዬን አላሰራም አልከኝ። እሺ የእሷን ቶ የዛን ቀን ምሽት ላይ በራቸው ላይ መድኃኒት አስቀምጦ ሄዶስ? ሲጀምር እሳቸው ናቸው አላልኩም። በዛ ላይ ደግሞ በዛ ፍጥነት እሳቸው ያደርጉታል ብዬ ለማመን ይከብደኛል። ያዝልኝ፣ በዛ ፍጥነት ምትሏን ያዝልኝ። ስለዚህ ከጀርባቸው ተባባሪ ያላቸው ማለት ነው። ስለዚህ ነገሩ እንዳይነቃብኝ ብለው ቦታውን ይቀይሩታል። ታዲያ መረጃ አጠፉ ማለት አይደል? በመዋደዳችን ስንቱን ችግር አየን፣ ለፍቅር ባደርን ስንቱን ፈተና አየን። ሐሜተኛም ባፉ ላይ በትን ላይ ለየን፣ እንዲያው ባሉባልታ በክፋት በሐሜት እያደባ ታየ። ቢመቻ መናችን ሰክኖ ቢችላቸው እየለሰለሰ መሬት ቢሆናቸው ማረሻ ሞፈሩን ተቸግረው ሰርተው ቀንበር ሲያበጁልን ብዙ ጊዜ ደክመው ሊያጣምዱን መጡ ቀንበር ተሸክመው። መውደድ የትም ቢወራ ጉድ እኮ ነው። እኔ የምልሽ ሚዛኔ፣ ይህን ድምፅሽን እዛ ቴሌቪዥን ጋር ሄደሽ ለምን አታስፈትሽው? ይሻላል ብለው ነው ጋሺ። ነገሩ ስለስታው ነው መሰለኝ እንጂ እኮ ራይሌ ሞትሻለሁ ብላኝ ነበረ። ብትወስድሽ ይሻል ነበር። ራሄል ስትይ ልጅ አንዳች ነገር ሳትሆን አትቀርም። ራሄል ምን ነው የምነካብኝ? ምኑን አውቄው? እህቴ የታመመች ቀን ወደዚህ መጥተው ነበረ። መንገድ ላይ የሆነ ነገር ሳይገጥማት አልቀረም። ከዛ ጊዜ ጀምሮ ልክ አይደለችም። እህቴን የኔዋ ታዲያ የጠረጠሩትን የሆነ ነገር ያዘጋጁላታ። እሱስ መች ይቀራል። እንደው ምልክቶቹ ሙሉ ይሆኑ ብዬ ነው። ትንሽ ጊዜ ሊያት የመከራ ምሽት ቆፍር ነው ቆፍር እንጂ እኔ ሰው መምጣት አለመምጣቱ ነው ይላል። አሁን ቀልዱን አንተ ጀመርክ። አንተ ቆፍር ነው ዞር ዞር እያልኩ ይላል። ዞር እያልኩ ይላል። ደግሞ ቀስ እያልክ እንጂ የተኛውን ሰውዬ ነክተው እንዳቀሰቀሰው ሄደና ይልኝ። ቦታው ደስ ሬሳ በሬሳ ይምል ሰውየው ግን እዚህ መጥቶ ለመኖር ያስበው ምን አስበው? ስማ
ቆሌ ባዶ ነው። ሌላ ቆሌ ገፈፋ። እሺ ምን የት ይባላል? እሺ የት ይባላል? ማቀስላለሁ ነው ያልኩት። ትክክል ነኝ አይደል? ትክክል ነኝ ያልኩት። ሰውየው እያቶታ ለማሰራት እንዲመቸው የራሱ ጓሮ ቀጥፎ ነው ነገር ያዝ። በቃ ግዴታ አሁን ከዚህ አካባቢ እዚህ ልትቀብረኝ ነው እንዴ? ቆፈርክልኝ። እንዴ ተነሳሽ እንዴ? እኔ እኮ የተኛሽ መስሎኝ ነበር። ደግሞ እንደዚህ የምትጣደፉ የት ለመሄድ ነው? እማዬ ትፈልግሻለች። ከቤተ ክርስቲያን እስክመለስ ትጠብቀኝ ብላለች። ችግር የለውም፣ ቀድሜያት ነው የምመጣው። ግን ደግሞ ምናልባት ቀድመኝ ከመጣች ቶሎ ነው የምትመለሰው በያት። እሺ እህቴ ግን ደህና ነሽ? ደህና ነኝ። ቆይ ምን አይተሽብኝ ነው እንደዚህ አይነት ጥያቄ የምትጠይቂኝ? እንደ ድሮ አትቆጭኝም? በደንብ አታወሪኝም? ይህ ስሜት እንኳን አጎቴ ተሰምቶታል። አጎቴ? እሱ ደግሞ ምን አለ? አይ በቃ ልክ አይደለችም ምናምን ነው ያለው። ልክ አይደለችም? እኔ የምልህ ችግር የለም ምንም በላት፣ ግን ባለፈው እኔ እንዳስቀረው እና አጎትየዋ ለማሳሰር እንዳሰብኩ እንዳትነግራት። አንተ ያማል እንዴ? ምንድነው የምታወራው? አይ ምንም ሁኔታ ደስ እያለኝ አይደለም። አሁን አጎትየዋን ለማሳሰር እያሰብክ እንዴት አሽቀርቅረህ የምታገኛት ምንድን ነው? አይሆን ስለላችን በኋላ ይቀጥላል። አጎትየውንም አልለቃቸውም። ይሄ ነው አይደል ያሳሰበ? መጀመሪያ እስቲ አንተ በሰላም ተመለስ። የቆፈርከው ጉድጓድ ካከተቱ ነዋ። እኔማ አሳልፌ ለሞት አሳልፌ አልሰጥህም። እከተልሃለሁ። ወይ ፍቅር፣ እኔ እንኳን እንዳልናፈኩሽም የኔ ነፍራቃ። እንዴ ፍቅር፣ ይሄው ለተናገርከው ነው። እሺ ምን አባክ ስለሆንክ ነው እኔ የማልናፍቅህ? ቆይ መቀለድም አይቻልም? አይቻልም። ሁለተኛ እንዳይደገምክ። እኔ አሁን ጭንቅላቴን ጭንቀቱ ለሰብረኝ ደርሷል። በእናትህ ናቅ። እኔ እናት እኔ ልጨነቅ። አይዞሽ። የት ነው ያለው? መጥቼ እልሃለሁ። ውጣ! ከአሁን በፊትም ብዙ ጊዜ ነግሬህ ነበር።
የትኛውን ፍጥረት የሚወደው ነገር ክፉ አይፈልግም። በተለይ ደግሞ ከልቡ የሚያፈቅረው ከሆነ። በህይወት ያለፉ ሰዎች ደግሞ የኛ ህይወት በእነሱ ምክንያት መበላሸቱን ሲያውቁ ነፍሳቸው አታርፍም። አንተም እያወቅ የእሷንም ያንተንም ነፍስ ባታስጨንቅ ጥሩ ነው። እኔ ያን እህቴ በር ላይ ያየው ቀን ነበር ለአንተ የተቻለኝን ሁሉ ለማድረግ ቃል የገባሁት። ምክንያቱም አንተ ገና ለጋ ወጣት ነህ፣ ብዙ ተስፋ አለ። አሁንም ቢሆን ልሰጥህ የምችለው በምግብ እጥረት ሰውነትህ እንዳይጎዳ የሚያደርግና በበሽታ እንዳትጎዳ የሚያደርገው ነው። የተለየ አይደለም። በህይወት እያለች የበደልኳት አንሱ ጭራሽ ነፍሷን ነው የሚያስጨንቅ ክፉ ነው። ጋሼ አንድ ነገር ላስቸግሩት። አይ የኔ ልጅ የሚያስፈልግህን ነገር ሁሉ ጠይቀኝ። እኔ አባትህ ነኝ፣ እንደ አባትህ ነኝ። ምንም መቸገር የሚባል ነገር የለም እኮ ብዙ ጊዜ ብያለሁ። በቃ ህይወቴን ለመጀመር ፈቅዶ የሰጠኝን አባትነት ቀርቤ እንዳጣጥም ያድርጉ። ተመስገን ተመስገን። ሚስቴን ወሰድካት፣ ልጅም አልሰጠኸኝም ብዬ ማማረሬን ረስተህ ራስህ ፈጥረህ ራስህ አሳድገህ ሰጠኸኝ። ሰማኸኝ የኔ ልጅ? ከዚህ በኋላ ህይወቴን ለመጀመር ሳይሆን እስከ መጨረሻው መጠጊያ አባትህ ነኝ። አንተም ጧሪና ቀባሪ። ጋሽዬ ግን ታዘብኩት። ምን ነው የኔን ልጅነት በዚህ ደስታ ያልተቀበሉት? እንዴ ሚዛን፣ እኔም እኮ ያንቺን ልጅነት ሰምቼ በቅናት ተንገብግቤ ነው የመጣሁት። ደግሞ በወንድም ይቀናል እንዴ? ነይ እስኪ የኔ ልጅ ነይ፣ ንጭንጭሽን አቁሚና የወንድምሽን እቀፍ። ኑ ወሽ ሁለታችሁም እቀፍ። ኑ እስቲ ኑ ኑ ኑ። አጎቴን ባየሁት ቁጥር ጭንቀት ይጨምራል። ምን ማድረግ እንዳለብኝ ራሱ አላውቅም። ሪች፣ ቀስ ብለሽ እንዳወቅሽ ሁሉንም ማሳወቂያቸው። እውነት እንደሆነ አንድ ቀን መውጣቱ አይቀርም። ደሞስ ሁላችንም ጭንቀት ላይ ያለ ነው እውነትን ስለደበቅን አይደል? ቶሎ እመጣለሁ ብላ ነው የሄደች አላልሽኝም ነበር? የታለች ታዲያ? እሷማ እኮ አንቺ ከመድረስሽ በፊት ነበር እኮ ሁላ ደርሳለሁ ያለችው። ወይኔ ልጄ፣ ምንድነው እንደዚህ ቀልቧን የነጠቀብኝ? እኔ ነኝ እኮ ጦሶ የሆንኩባት። እንዴ ምን አደረግሽ አንቺ እናቴ? ምን መሆኑን አውቀሽ ነው እንደዚህ የምትናገሪው? ነው ታውቂያለሽ? ምን ትቀባጥራለች? በአቅማ መፍትሄውን አልፈልግላትም ነበር? ለኔ መድኃኒት አመጣለሁ ብላ ሄዳ እኮ ነው እንደዚህ ሆና የቀረችው ልጄ። ወይኔ እኔማ እኮ ሳያቸው ከዳኒ ጋር ይጣሉ መስሎኝ ነበር፣ ግን ደግሞ ድጋሚ ሳያቸው ጭራሽ ምናቸውም ይጣሉ አይመስልም። ብቻ እንቆቅልሽ ነው ልጅ። በቃ ፍቅር ቻው። ደግሞ ብዙ አትጨናነቂሽ። ተጨንቅሽ ደግሞ ደውይ እናገር ትችላለሽ። እሺ ውዴ፣ አታስብ፣ ችግር የለውም። በቃ ቻው። ቻው። እንዴ ግሩሜ፣ ምን እያደረግክ ነው? መሄዴ ነው። ማለት ወዴት ነው የምትሄደው?
ማለቴ ለምንድን ነው የምትሄደው? በቃ ሩቅ ቦታ ስቀልድ ነው እባክሽ። ወደምታገኝ ቦታ ነው የምሄደው። አይዞሽ አትፍሪ። እዚሁ ቅርብ ነኝ። ከዚህ ነው እንጂ የምሄደው አንቺ ወደ ማታገኝ ቦታ አይደለም የምሄደው። የት ነው እባክህ በደንብ የማገኝ ቦታ? ለመሆኑ ላጎቴ ነግረኸዋል? በኋላ ሳትነግረው ሂደግ እንዳይጨነቅ። እሳቸውም በደንብ ወደሚያገኝ ቦታ ነው የምሄደው። ለማንኛውም ሰርፕራይዝ ነው። ነገ ወደምሄድበት ቦታ ወስድሻለሁ። እሺ በቃ ነገ የምትወስደኝ ከሆነ እኔም ወደ ቤት ልግባ። እቺ ለመንገድ ትሆናለች። እኔ እኮ እዛው ነኝ። የት ነህ? ሄሎ ሄሎ ለደህንነታችን ሲባል ጀርባውን አሁን ማንም እንደማይከታተል ደርሼበታል። ሀሳብ አይ የምርህ ነው? እየተከታተልከኝ ነበር? ለዛውም ከመናፈሻ ጀምሮ ተቃፋችሁ ታለቅሱ ነው። ያንተን እንኳን እሺ አቋል የእሷ ግን በዚህ በፍቅር መንቆርቆር ምን የሚሉት ነው? ምን አስነክታት ነው ግን እንደዚህ የምትሆንልህ? ዳን ታውቀዋለህ? ምን ሆነ እንደዚህ እንደ ሮቦት የሚሄደው? ወይኔ መበላት አጎትዬው ናቸው። ስትለኝ ምን መናቀፍ ሰውዬው ተመስገን። ህልም ነው እባክህ አይደለም። ምን ነው ሰውዬው የተቀበለ እንዳትጨርሰው ሞቶ የተነሳ ከአንድዬ ውጪ ማንም የለም። ሰው ተመሳስሎብህ ነው። መቼም ያኔ የተፈጠረውን ነገር በአይኔ ያየሁትን ነገር መቼም ቢሆን አልረሳውም። ወይኔ
የባህል ሕክምና መለያ አድርገው ቡዳ፣ ጅብ ጋላቢ ምናምን ናቸው። አሁን የደረስኩበት አንተ ምንድን ነው የምታወራው? ሲጀመር ጅብ ጋላቢ ምናምን የሚባል ነገር አለ እንዴ? ቆይ አንተ እንዴት እንደዛ ልትል ቻልክ? ምን ዓለም ያልተሸከመችው ጉድ አለ? ሰውየው ግን ወደኛ አላየም አይደል? አላየንም፣ ግን ቢያየንም አልቆልን ነበረ። ሰማኛል። ሰውየው እኮ የለም፣ ሰውየው ሞቷል። አሁን እያዩን ያሉት አጎትየው ናቸው። ሰማኛል። የሆነ ነገር አለ። በፊት በአይን የሚበሉ ሰዎች የገደሏቸውን ሰዎች ሌሊት እያስነሱ ማታ ማታ እያስነሱ ስራቸውን ያሰራሉ። ስራቸውን ካሰሯቸው በኋላ ልክ ሲጨርሱ መልሰው ወደ መቃብሩ ይከቷቸዋል። ስማ፣ ምንድን ነው የምታወራው? ይህን ነገር እውነት ነው ብሎ ለመቀበል ይከብደኛል። እንዴ ይህንን ነገር ለማመን ለዛውም ነገ በሌሊት ሄደን ሰውየው ሲመለስ ማየት አለብን። ይህ ነገር ግን እውነት ነው ብሎ ለመቀበል በጣም ከባድ ነው። እውነት ምንጊዜም ከባድ ናት። በቃ ግቢ እናተች ተኝ። ጠዋት አጎትሽ ጋር ስለምንሄድ እማዬ፣ እኔ እኮ ደህና ነኝ። በዛ ላይ ደግሞ አላመመኝም። በቃ እኔ መቼ አሞሻል አልኩኝ። አጎትሽ መድኃኒት ለሁላችሁም እንሰጣችኋለሁ፣ ወረርሽኝ ገብቷል በሀገሩ፣ የወረርሽኝ መድኃኒት። እማዬ፣ እኔ እኮ አልሄድም አላልኩም፣ ግን በቃ አንቺ በማያስጨንቅ ነገር አትጨነቂ ነው ያልኩት። ቃዡ እንዴ? የቅዠቱ መቶ ሌላ ቅዠቱ ነውብሽ እንዴ? እንዴ አሁን ሰዓቱ ደርሶ 12 ሰዓት አሁን ጠብቅ። እስካሁን እንዴት አልወጣም? ሰውየው እያወጣ ለማሰራት እንዲመቸው የራሱ ጓሮ ሄዶ ቀበረው። አንተም መስማቴ ሳያንስ ያንተን አፈ ታሪክ አምኜ መጥቼ ነው እዚህ መጉላላት የሚያስጠላ። ይኸውልህ እውነት ቀላል አይደለች። ሌላ ከባድ ማለት ደግሞ ከጀርባ ማለት ሰውየው መጣ። እንዴ ሪች፣ ሰብሊ እንዴት ናችሁ? ምን ለማድረግ እየሞከርክ ነው? አይ ሪች፣ ቆይ ላስረዳሽ። የኔ ልጅ መጀመሪያውኑ ሰርተሻል። እንኳን እኔ እናትሽን ብትሆን እንኳን ነፍስ ካጠፋች በዚህ መልኩ መሸፈን የለብሽም። ነፍስ ያጠፋ ሰው ያን ወንጀል እንደፈጸመ እኮ ነው ሰውነቱን የሚነጠቀው። እናትሽን ብትሆን ነፍስ ካጠፋች እናትነቷን ትነጠቃለች፣ ነፍሰ በላ ትባላለች። ስለዚህ እኔ ልጅ በዚህ መልኩ ስለሸፈንሽልኝ አላዝንልሽም፣ አዘንኩብሽ እንጂ። እና እርሶ ምንም ሰው አልገደሉ? ያ ቀበሩት የተባለው ሰውዬ ሚዛኔ፣ እስኪ በድሉን ጥሪው። እሺ ጋሽዬ።
ምን መሰለ ልጄ የዛን ጊዜ የሆነው አይ ሰው ላይ አረፈ። ቆይ ሚዛን ጎሽ ወጣሽ አካፋና ፋኖስ አቀብኝ እዛ ጋር ሰው ወድቋል። ጎሽ ተነስ ሚዛን መጣሽ በይ ደቂቅን እስከዛ አዘጋጅልኝ እዛ ዛፉ ጋር ሰው ወድቋል። እሺ ጋሽ ልጆቼ መብረቅ የመታው ሰው በውስጡ ያለው የመብረቅ ንዝረት እንዲወጣለት ቶሎ አፈር ውስጥ መቀበር አለበት። የዛኔ ንዝረቱን መሬት ይጋራዋል ማለት ነው። የዛኔ የሚሆነው ይሄው ነው። በይበልጥ ደግሞ በህይወት የተረፈው ሰው ይነግራቸዋል። ምን እንዳሉት እናንተ ዛሬ በህይወት ለመቆይ ምክንያት የሆኑትን ሰውዬ ነው ገዳይ የምትሉት? ይሄው እኔስ ዛሬ በህይወት አለሁ፣ አልሞትኩም። ሟርተኛውላ ሟርት አይደለም በድሉ አለማስተዋል ነው። ልጆች ቁንጽል አይቶ ከመፍረድ ይልቅ መጀመሪያውንም መጨረሻውንም አይቶ መፍረድን የመሰለ ነገር የለም። ቆይ አንድ ያልገባኝ ነገር አለ። አንተ ያኔ እዚህ መታችሁ ስትሄዱ በር ላይ አንኳኩቶ ብልቃጡን አስቀምጦልኝ ሄዱ አለኝ አላልከኝ? ጋሺ ስለዚህ የሚያውቁት ነገር አለ? የዚህ ታሪክ ባለቤት ደግሞ ይኸው እሱ ነው፣ ይነግራቸዋል። ሰላም ግሩሜ ሰርፕራይዙ ነበር። አዎ የብቻም አይደለም እድሜ ላጎትሽ ከዚህ በኋላ እሳቸውም አባት ይሆኑ እንደ ልጃቸው ሊያስቡ ላንቺም ደግሞ ምርጥ ወንድም ያድርጉ ቃል ገብቶልኝ ዳቴ። ዋው አምሮብሃል ወንድሜ። ከዚህ በኋላ ምርጥ ወንድም አገኘ። ጋሺ የመድኃኒቱን ጉዳይ ረሳችሁት። ያው ዳንና ራሄል ወሬ ይዘው ነበር። ይዛን ቀን ወሬያቸውን እንዳላቋርጥ ስል ዝም ብዬ አለፍኳቸው። የኔ ነበርኩ ልቃጡን ይዤ ነው የሄድኩት። የኔ ልጅ ሰሞኑን ጥሩ ነገር እያየሁባት አይደለም። ይህንን ቤት አድርስላቸው። ቤት አልገባም ልትል ነው አይደለም? አውቃለሁ። አንኳኳና በር ላይ ያስቀምጥላቸው፣ ሲያዩት ያውቁታል። በልንካ ይሄ ደግሞ ራስን መቅጣት ምናምን የምትለውን ነገር ቆይ ሂዳውን ቶሎ በል ሩጥ። አቤት ጆሮና እውነት፣ አቤት አይንና እውነት፣ እንደዚህ ተራራቁ ናቸው።
ጋሼ በጣም ይቅርታ። ከእውቀት ማነስ የተነሳ በመብረቅ የተመታ ሰው የመጀመሪያ እርዳታ ምን እንደሚደረግለት ባለማወቃችን እርሶን ያለ ስም ሰጥተናል። ግድ የለም ልጆቼ፣ አውቃችሁ አይደለም ያደረጋችሁት ሁሉ እውነትን ተከትላችሁ ነው። በተቃራኒው አኩርታችሁኛል። እናም ይቅርታ አድርጉልኝ ጋሼ። እንዴ አይገባም እንዴ?